By the way, there's another beautiful armada floating beautifully toward Iran right now. የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ዕለት የተሰሙ ሁለት ዋና ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው መረጃችን በኢራን እስራኤልና አሜሪካ መካከል ሊከሰት የሚችል ጦርነት ከምንጊዜውም በላይ እየተቃረበ መጥቷል። የአሜሪካ ጦር ግዙፍ መርከብ መካከለኛው ምስራቅ የደረሰ ሲሆን በቀጠናው የሚገኙ በርካታ ታጣቂ ቡድኖችም ኢራን ከተጠቃች የአሜሪካን ጦርን ኢላማ እናደርጋለን በማለት ዛቻን እያሰሙ ነው። ኢራንም ሁሉም ወታደራዊ አመራሮቿም በ48 ሰዓታት ውስጥ ወደ ሥራ እንዲመለሱ ትዕዛዝ አስተላልፋለች። በሌላ በኩል በኢራን ያለው ተቋሞ ረገብ ያለ ቢመስልም በተቋሞ ወቅት የተገደሉ ሰዎች ቁጥር 6000 መሻገሩን የተለያዩ መገናኛ ብዙሃን እየዘገቡት ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝን አሁን በቀጥታ ወደ ዛሬ መረጃዎቻችን አለፍን። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርቧል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ መንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። I'm really excited to be here. It's the 80th anniversary of the Ethiopian Air Force. አሜሪካኖቹም ወደ አየር ኃይሉ መጡ። የአሜሪካ ጀነራሎች በቢሾፍቱ። ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት መስማማታቸው ተነገረ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በትላንትናው ዕለት የአሜሪካም የአፍሪካ እዝ አዛዥ ጀነራል ዳግቪን አሬም አንደርሰንን በቢሮአቸው ተቀብለው ካነጋገሩ በኋላም የጋራ መግለጫን ሰጥቷል። ኢንጂነር አይሻም በዚህ ወቅት ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት እንዳላቸው ጠቅሰው አሁን ላይ እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የስራ አጋርነት በማሳደግ የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ መስማማታቸውን ተናግሯል። በተጨማሪም በሰላምና በጸጥታ ጉዳይ በጋራ ለመስራት መግባባት ላይ መድረሳቸውን ገልጸው የሁለቱን ሀገራት ብሔራዊ ጥቅም ለማስጠበቅና ሽብርተኝነትን በጋራ ለመዋጋት ከስምምነት ላይ መድረሳቸው ተነግሯል። በሌላ በኩል ኢትዮጵያን ጨምሮ ወደ ተለያዩ ሀገራት እየተጓዙ ያሉት የአሜሪካ ውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው እና የአሜሪካ ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የኢትዮጵያ አየር ኃይል ያዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖን ጎብኝተዋል። የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት እያከበረ ያለ ሲሆን ባለፉት ቀናት ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ ባለስልጣናት የተገኙባቸው ዝግጅቶችና አየር ኃይሉ የታጠቃቸው ዘመናዊ አውሮፕላኖች እንዲሁም የተቋም ብቃቱን የሚያሳዩ ትዕይንቶች ቀርበዋል። የኢትዮጵያ መከላከያ ሰራዊት እንደገለጸው የአሜሪካ ውጭ ጉዳይ መስሪያ ቤትና የጦር ሰራዊት ባለስልጣናት በአየር ኃይሉ ዝግጅት ላይ ተገኝተው ጉብኝትን አድርጓል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ወደ ኢትዮጵያ የመጡበት ከሀገሪቱ ከፍተኛ ባለስልጣናት ጋር ለመወያየት ሲሆን በግብጽ፣ በኬንያና በጅቡቲም ጉብኝት እንደሚያደርጉ መስሪያ ቤታቸው ባለፈው ሳምንት አሳውቆ ነበር። ላንዳው በኋላ ለተደረገላቸው አቀባበል ማመስገናቸውንና በኢትዮጵያና በአሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥል መናገራቸውም ተዘግቧል። የአሜሪካ ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ለቀጠናው ሰላም በተለይም እንደ አልሸባብና አይኤስአይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ብለዋል። ኤክስፖ የኢትዮጵያ መከላከያ ሰራዊት አካል በሆኑት አየር ኃይል፣ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ የመከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና በሌሎችም ዓለም አቀፍ ድርጅቶች ተሳታፊነት የቀረበ መሆኑ ተገልጿል። By the way, there's another beautiful armada
floating beautifully toward Iran right now. Tehran says that any attack will be met with a sweeping and regret-inducing response. የአሜሪካም ግዙፍ የጦር መርከብ ኢራን ደረሰ። ታጣቂ ቡድኖች አሜሪካ ላይ ዝተዋል። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካ ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት ይፋ አድርጓል። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዝዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ፕሬዝዳንት ትራምፕ በቀጠናው ያላቸውን ወታደራዊ ከመጠናከሩ ባሻገር ኢራን ላይ እርምጃ ሊወስዱ እንደሚችሉ ተጠቁሟል። ተዋጊ አውሮፕላኖችን የጫነው መርከብ USS አብርሃም ሊንከን እንዲሁም ሌሎች የሚሳኤል መሳሪያዎች ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑ ተዘግቧል። ባለፈው ሳምንት ትራምፕ የአሜሪካ የጦር መሳሪያ ወደ ኢራን አቅራቢያ እንደሚላክ ሲገልጹ አንጠቀምበትም ብዬ ተስፋ አድርጋለሁ ብለውም ነበር። በኢራንና በአሜሪካ መካከል ያለው ውጥረት ከመባባሱ ጋር በተያያዘ የጦር መሳሪያዎቹ ከዚህ ወር መጀመሪያ አንስቶ ከኤዥያም ወደ መካከለኛው ምስራቅ ማቅናት ጀምሯል። ከጦር መርከብ በተጨማሪ አሜሪካ ተዋጊ ጄቶችንም ወደ መካከለኛው ምስራቅ ማስጠጋቷን ፔንታጎን አሳውቋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ የሀገሪቱ መንግስት ተቃዋሚዎችን መግደል የሚቀጥል ከሆነም አሜሪካ ጣልቃ እንደምትገባም ትራምፕ መናገራቸው ይታወሳል። ከዚህ ቀደምም በመካከለኛው ምስራቅ ያለው ውጥረት ሲባባስ አሜሪካ የጦር መርከቦችን ወደ ቀጠናው ታስጠጋ እንደነበር አይዘነጋም። በሌላ በኩል ባለፉት ሳምንታት ፕሬዝዳንት ትራምፕ ሲዝቱ እንደነበረው አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሄዝቦላና በኢራቅ የሚገኙ ታጣቂ ቡድኖች አስታውቋል። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ጊዜም የአሜሪካ የጦር መርከቦችም ወደ ቀጠናው መድረሳቸው ይታወቃል። ይህንም ተከትሎ አሜሪካም በኢራን ላይ ጥቃት ልሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሄዝቦላን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ እየገለጹ ነው። የሄዝቦላ ዋና ጸሐፊ ናይም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱም ላይ እንደተፈጸመ የሚቆጠር መሆኑን ገልጸው የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉም አስጠንቅቀዋል። የቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሜኒ ላይ የመግደል ሙከራ በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነም ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጿል። የሊባኖስ ሄዝቦላም በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎቹን ጨምሮ በርካታ አባላቱ ተገድለውበት ክፉኛ ተዳክሟል። አሁንም ድረስ እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጥቃትን ትፈጽማለች። ኢራን የፍልስጤሙን ሐማስና የየመኑን ሁቲ ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። ዛሬ ላይ በወጡ መረጃዎች ደግሞ የኢራን ሰብአዊ መብቶች ዜና ተቋም አዲስ ባወጣው ሪፖርት ባለፉት ሳምንታት በሀገሪቱ ውስጥ በተካሄዱ ተቋሞች የተገደሉ ሰዎች ቁጥር ከ6000 በላይ መሆኑን ገልጿል። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድኑም እያሰባሰበ ባለው መረጃም እስካሁን 6126 ሰዎች መገደላቸውን እንደደረሰበት አሳውቋል። ከሟቾቹ መካከል እድሜያቸው ከ18 ዓመት በታች የሆኑ 86 ታዳጊዎች እንደሚገኙበትና 214 የመንግስት ጸጥታ አባላትም መገደላቸው ተመላክቷል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል በመጥቀስ ከተቋሙ ጋር በተያያዘም የሞቱ ሊሆኑ ይችላሉ በሚባሉ ወደ 17000 በሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄደ ነው። ለ3 ሳምንታት በዘለቀው ህዝባዊ ተቃውሞ ከ3000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ባለፈው ሳምንት ላይ አረጋግጠው ነበር። ከተገደሉት በተጨማሪ 11009 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41880 የሚሆኑ ደግሞ በመንግስት ኃይሎች ተይዘው በእስር ላይ እንደሚገኙ ተገልጿል። የሰብአዊ መብት ተከራካሪዎች መንግስት በኮሚኒኬሽን አገልግሎቶች ላይ የመንግስት ቁጥጥር መቀጠሉን፣ ሰዎች በስፋት በጸጥታ ኃይሎች እየተያዙ መሆናቸውንና ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታ በጣም አሳሳቢ መሆኑን እያመላከቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያ ሳቶ
የቆሰሉ ሰዎች ከሕክምና ማዕከላት ወደ እስር ቤቶች እየተዘዋወሩ መሆናቸውን የሚያመላክቱ ሪፖርቶች እንደደረሷቸው ቢገልጹም የኢራን የእስር ቤት ባለስልጣናት ግን ጉዳዩን ሲያስተባብሉ ከርመዋል። ከተቋሙ ጋር ተያይዞ የኢንተርኔትና ሌሎች የግንኙነት መስመሮች መዘጋታቸው ትክክለኛውን የተገደሉ ጉዳት የደረሰባቸውንና የታሰሩ ሰዎችን አሃዝ ማግኘት አዳጋች እንዳደረገው የመብት ድርጅቶች ይናገራሉ። በቅርቡ የተከሰተው ተቋሙ የኢራን እስላማዊ ሪፐብሊክ መንግስት ስልጣን ላይ በቆየባቸው ባለፉት 47 ዓመታት ውስጥ ከተካሄዱት ከፍተኛውና በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች የተገደሉበት እንደሆነ ይነገራል። የአሜሪካንን ወታደራዊ ጄኔራሎች በቢሾፍቱ መገኘትና የኢራንና አሜሪካን ለጦርነት እየተዘጋጁ መሆን የተመለከትንበት የዛሬው ጥንቅራችን በዚሁ ተጠናቋል። ሰናይ ጊዜ